የሩታንና የአብርሃም ልጅ አግተው ሌላ ነገር ሊያረግ እየሞከሩ ነው። ሩታንም ሌላ ነገር ሊያደርሱባት እየሞከሩ ነው። የምትፈልገው ነገር ሳይሆንላት ሲቀር አሁን ሩታን የምትበቀለው በልጇ ነው። የሩታ ልጅ ሊታገት ከሆነ የሩታ አንድ ፍሬ ልጅ በሌቦች ተዘርፎ ሊሄድ ከሆነ ሩታም ታግታ የሆነ አንድ 4x4 የሆነ ቤት ውስጥ ወይ ደግሞ አንድ ባንድ የሆነ ቤት ውስጥ ሊያስቀምጧ ከሆነ ፖሊስ ጣቢያ ሄደን መጠቆምና ይሄ ነገር ደግሞ ከሄርሜላ እጅ እንደማያልፍ ማሳወቅ ይኖርብናል። የሩታ ልጅ ታገተ እንኳን ቢባል ይሄን ነገር ማስተካከል ያለው ከኛ በተጨማሪ ከኛም በዋነኝነት አንደኛ አብርሃም ይመለከተዋል። ይሄ ጉዳይ ልጁ ነው። ሄዶ ፖሊስ ጣቢያ ሜትን ተሯሩጦ ይሄ ነገር የሆነ ነገር ልባስ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን ይመስገነው። እንግዲህ ዛሬ ወደ እናንተ መጥቻለሁ። ያው ሰሞኑን እንደምታዩት በጣም የሚገርምና ደስ የሚል ነገር እየተፈጠረ ነው። ምክንያቱም ሁላችንም የለፋንለት ጉዳይ እንዲሳካ ነገሮች እንዲስተካከሉ የበኩላችንን ስናደርግ የነበረው ሀሳብ ተስተካክሎ መስመር ይዞ አብርሽ ጋርና ሩታ ጋር ያለው ነገር ይሁን እንደዚህ በማየታችን በጣም ነው ደስ ያለን። ምክንያቱም አንዳንዴ የሰው ልጅ ይሁን የለፋለት የላቡን ሲያገኝ ወይም ደግሞ ይሁን በጣም እንዲሳካ እንዲደረግላችሁ የምትፈልጉት ነገር ተሳክቶ ስታዩት የትኛውም ሰው ደስታ ይሰጠዋል፣ ያስደስተዋል። እኛም ያው በአብርሽና በሩታ ትዳር መስተካከል እኛ ጓደኛሞች ቤተሰብ ብዙ ነገር ገብቶበት ከብዙ ጊዜ በኋላ ተስተካክሎ ሁለቱ ያላቸው ላይፍ ሁለቱ ያላቸው ሪሌሽን ተስተካክሎ እንደዚህ በመታየት ሁኔታ ፍቅር በፍቅር በመሆናቸው በመጀመሪያ በጣም ነው ደስ ያለኝ። እናንተንም እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም ይሄ ነገር ያው እንደምታውቁት ሰላም በፈጠሩ ፍቅር በመሆናቸው ሁለቱ አብርሃምና ሩታ አንድ ላይ በመሆናቸው የማይደሰቱ ብዙ ሰዎች አሉ። ገባችሁ? አንዳንዴ የሰው ልጅ ደስታ የማያስደስተው ሰው አለ። ስለዚህ የአብርሽና የሩታ ትዳር መስተካከል ብዙዎቻችሁ አስደስቶናል፣ እኛንም አስደስቶናል። ስለዚህ በዚህ ሁሉ ነገር ደግሞ ብዙ ሰዎች ደስ አላላቸውም። ብዙ ሰዎች ሰላማቸው መመለሱ አብረው ልጃቸውን ማሳደግ መፈለጋቸው ያላስደሰታቸው በጣም ብዙ ሰዎች አሉ። እምላችሁ ሰዎች እናንተ ያላስደሰታችሁ ሰዎች ሰላም መፈጠሩ በጣም ያናደዳችሁ ሰዎች ደግማችሁ ተናደዱ። የጋሺ ቤተሰቦችም የሩታ ቤተሰቦችም በዚህ አጋጣሚ እንኳን ደስ አላችሁ ለማለት ፈልጋለሁ። ምክንያቱም የልጃችሁ ትዳር የልጃችሁ ሰላም እንዲመለስና ሁለቱ አንድ ላይ ሆነው ልጃቸውን እንዲያሳድጉ ስትፈልጉ ስትመክሩ ስትገጽጹ ስለነበር በዚህ አጋጣሚ ሁላችሁንም የሩታ ቤተሰብ የአብርሽ ቤተሰብ እንኳን ደስ አላችሁ ማለት ፈልጋለሁ። እና በእርግጥ በዚህ አጋጣሚ ዛሬ የመጣሁበት ሀሳብ ዋና ሀሳብ አለ አይደል እናንተ መስማት አለባችሁ ብዬ የማስበው ሲቀጥል ደግሞ አንዳንድ ሰዎች የሚያደርጉትን የሚሰሩት ነገር እንዲያቆሙ ስራቸው እንደታወቀ የመጨረሻ አማራጫቸው በቃ ማቆምና ሌላ ነገር መስራት እንዳይችሉ የሚያደርግበት ሀሳብ ነው ወደ እናንተ ይዤላችሁ የመጣሁት። እውነት ለመናገር እንዳልኳችሁ ይሄ ትዳር በመሳካቱ ሰላም በመፍጠራቸው ያላስደሰታቸው ብዙ ሰዎች አሉ። እነዛን ሰዎች ከቅርብ ሰዎች መረዳት ትችላላችሁ። አቤል፣ ብሩክ፣ ሄርሜላ የነሱ ፍላጎትና የነሱ ሀሳብ ምንድነው? ሄርሜላና አብርሃም አንድ ላይ ማድረግና ሩታን የሩታ ልጅ ያላባት ማሳደግ ነበር ፍላጎታቸው። ነገር ግን ያ ነገር ስላልተሳካላቸው የመጨረሻ ሀሳባቸው ምንድነው? ሌላ ነገር ሊያደርጉ ነው። ሩታ ላይ ሌላ ነገር ሊያደርጉ እያሰቡ ነው። ሩታ ላይ የሩታ ልጅ ላይ የሩታ ቤተሰቦች ላይ ብዙ ነገር ለማድረግ እየሞከሩ ነው። ምክንያቱም መጀመሪያ የነሱ ሀሳብና የነሱ ፍላጎት ምን ነበር? ሩታና አብርሃም አንድ ላይ እንዳይሆኑ እና ከሄርሜላ ጋር ተጋብቶ አብረው ላይፍ እንዲቀጥሉ ብቻ ነበር ፍላጎታቸው። ያ ነገር አልሆን ሲላቸው ሌላ ነገር እያሰቡ ነው፣ ሌላ ነገር እያደረጉ ነው። ይሄን ነገር በቅርብ እኔ አይቻለሁ። ሌላም ሰው ደግሞ አይቷል፣ ሌላም ሰው ተረድቷል። ሄርሜላ አይደለም ለኛ ለብዙ ሰዎች የማትመለስ ሰዎች ነች። ስለዚህ ይሄን አጋጣሚ ብዙ ሰዎች ያውቁታል። ዛሬ ደግሞ በዚህ አጋጣሚ እዩን ጠርቻለሁ። እዩ ለምን የጠራሁት ይሄን ነገር ማወቅ አለበት። በቃ የሚያደርጉት የሚሰሩት ሀሳብ ለሩታ ብዙ ነገር እያቀሩላት ነው። ምክንያቱም ሩታ ሰላም እንድትሆን አይፈልጉም፣ ልጇን እንድታሳደግ አይፈልጉም፣ ከአብርሃም ጋር አንድ እንዲሆን አይፈልጉም። ስለዚህ ይሄን አጋጣሚ በመጠቀም ሩታን ሊያጠቋት ነው። የሩታን ልጅ ሌላ ነገር ሊያደርጉበት እየሞከሩ ነው። ስለዚህ ይሄን ነገር እኔና እዩ ተገናኝተን ማስተካከል ያለብን ነገር አስተካክለን በህግም በኩል መሄድ ካለብን በህግ ሄደን ሩታም ደግሞ መጠንቀቅ ባለባት መንገድ እንድትጠነቀቅ እንድናወራት ያው እዩ መጥቷል። እዩ እንዴት ነሽ? ደህና ነህ? አለክ አለው ሁሉ ሰላም አለው ይመስገን ነው። ቆይታ ምናምን አሪፍ አሞኛል። ሐኪም ቤት ነበርኩ። እንግሩሪ ባለፈው እንትን ያለኝ እኮ ባለፈው ትንሽ አደጋ ደርሶብና ማለትም ያው የሩታ ምናምን እንትኖች የሄርሜላ ጀለሶች አንገቴን ያነቁኝ ጎዱ በጣም እኔ እንጃ እንትና ጉሩሪ ከዛን ቀን በኋላ ዝግ ነው እንዳሁን እንደምታየው
መተንፈስ ምናምን ያስቸገረኝ አይደል ማታ ያፈነኝ እንትን ስታገላቸው ስለነበረ የሆነ አንድ ያለ እንደዚህ አድርጎ ይዞ አሳምሞኛልና ለዛ አይዞህ ብራዘር። እሱ አሁን ደግሞ መጀመሪያ ኖርማል ነበረ ታውቃለህ። አሁን ደግሞ እንትን እያለ መጣ። ጉዳት አደረሰብህ ነበር መሰለኝ እታለ እዚች ጋር ራሱ ምናምን ትንሽ አብጧል ምናምን አብጧል። እግዚአብሔር በእንትን አታሽውም እንደ በበረዶ ነው ታሽቼ ምናምን ይሄ ራሱ የተስተካከለው ትንሽ የኔ ጉዳት ደርሶብኝ ነበር። ምን ማድረግ ይቻላል? አንዳንዴ የሰው ልጅ በፍቅር ሳስበው ራሱ ይገርመኛል የነበረው ሲቹዌሽን እዛ ሰዓት ሞቼም ቢሆን እኮ በዚህ ልክ ነው ገብቷል። እነዚህ በጣም የተደራጁ አረመኔዎች ናቸው። እግዚአብሔር ለማንም የማይመለሱ ናቸው። ገባ? እኔ አንዳንዴ የሰው ልጅ በዚህ ልክ ጭንቅላቱ አሁን መግቢያቸው ይጠፋል። ተኝተው አያድሩም። አሁን 100% እርግጠኛ መሆነው ነገር ሁሉም በቃ የሆነ አዳዲስ ነገሮችን እንትን ለማለት ይጥራል። ገብቷል? ኤርሜላ በተለይ ነገሮችን እንትን ለማለት ተኝታ አታድርም። አሁን በጣም ትናደዳለች። ነገሮች በዚህ ልክ ይቀየራሉ ብላ ያላሰበቻቸው ነገሮች በአንድ ግልብጥ ብለው ስታያቸው በጣም ነው እንትን የሚላት የሚከብዳት። ያው ምን ታደርግ መጀመሪያም ማለት መግባት በሌለባት ነገሮች ውስጥ እነዛ ጓደኞቹ ገፋፍተው ነው ያስገቧት። እሷም ደግሞ ከገባችበት በኋላ ፍላጎት ነው እሷ ፍላጎትም ሆኖ ለእነሱም ደግሞ እንትን አለበት ተጽዕኖ አለበት። ቢሆንም ግን አሁን ላይ ደግሞ እያደረገች ያለችው ነገር በጣም ነው የደበረኝ። የሆነ ነገርም ሰምቼ ነበርና ማለት እኔ ኦኬ አንተ የሚሰማው ነገር አለ በቃ ስልክ የሆነ የከሸፈ ጉዳይ ነው የከሸፈ ነገር ነበር አሉ ማለት ቤት ድረስ ተኬዶ ሩታ ቤት እንትኖች ለመግባት ሞክረው ነበር። እነዚህ ከኔ ጋር ያያቸው ምናምን እነሱ ለመግባት ሞክረው ነበር ማለት ሌላ የሆነ አደጋ ምናልባት ልጁን ሊወስዱት ወይ የሆነ እዛ ገብተው የሆነ አደጋ ለማድረግ ፈልገው ነበር። ገብተዋል። በዚህ ልክ ደግሞ አረመኔነት በጣም ከባድ ነው። ኧረ በስመ አብ በዚህ ልክ ሴት ልጅ እንዲህ ሴት ልጅ ትከፋለች። እነሱ አብረው በልተው አብረው ጠጥተው የአብርሃም ክፋይ ነው አይደል ይሄ ልጅ። እኔ አሁን ይሄን ዛሬ አሁን አንተን ላገኝ የፈለኩበት ዋና ሐሳብ አለኝ። ገባ? እነዚህ ልጆች ሐሳባቸው ፍላጎታቸው ሄርሜላና አብርሽ አንድ ላይ ማድረግ ነበር። ያ ነገር አልሳካ ሲላቸው ብዙ ሰዎችን እያሳገቱ ሌላ ነገር እያደረጉ ነው። ሄርሜላም ብዙ ነገር እያደረገች ነው። አሁን ደግሞ ከዛም አልፎ ደግሞ የሩታ ቤተሰቦች ጋር ጋርድ እየላከች ሜላት ላይ ብዙ ነገር እየዛተች ብቻ ብዙ ነገሮች ለማድረግ እየሞከረች ነው። ከዛም ደግሞ አልፎ አንድ ነገር ሰምቻለሁ። ይሄ እኔ እርግጠኛ የሆንኩበት ነገር ነው። ሄርሜላ ሩታንና የሩታ ልጅ አግታ ሌላ ነገር ለማድረግ እየሞከረች ነው። እሷ አልሳካላት አልሆነላት ሲላት ሩታን አግታ ሌላ ነገር ለማድረግ የሩታ ልጅ ሌላ ነገር ለማድረግ እየሞከረች ነው። እቺ ልጅ እኔ ሐሳቧ ምን እንደሆነ ፍላጎቷ ምን እንደሆነ ሊገባኝ አልቻለም። እኔ እናንተ የሆነ ነገር ማድረግ አለብን። ሄርሜላ ለሩታ አልተኛችላትም። ሄርሜላ አንተ እንዳልከው ቤቱ ሰብራ ገብታ ሌላ ነገር ለማድረግ ሞክራ ነበር። እሱም ሳይሳካለች ሲቀር እሱ እኮ ማለት እንደዛ ሲሞክሩ የሰፈር ሰው ምናምን እንትን ብሎ ራሷ ሳይሆን ሌላ ሰዎች ማይታወቁ እሷ የለችም በጊዜው እዛ ከነበሩት ከተባሉት ሴት አልነበረም፣ ወንዶች ነበሩ። ወንዶቹ ደግሞ ቤቱን የሆነ ነገር ሲያደርጉ ለማተራማመስ በአጥር ዘለውም ለመግባት የሞከሩ ነበሩ። በውሻም ጮኸ ምንም ተባለ። የሰፈር የሆነ ጎረምሶች ምናምን ወጡ። እነዛ ልጆች ለማባረር ሞከሩ። አሁን ምናልባት የተለየ ነገር ደግሞ አይደለም። አሁን እኔ እናንተ የሆነ ነገር ማድረግ አለብን። ሄርሜላ ሩታን አግታ ልጇን ከሀገር ይዛ ልጠፋ እየሞከረች ነው። ምን ታረቀዋለች ልጇን? እኔ እኮ ማሰበው የሆነ ልጇን ወስዳው አታጠፋ። በቃ ልጅ ያሰበችው ነገር ሳይሳካላት ሲቀር የምትፈልገው ነገር ሳይሆንላት ሲቀር አሁን ሩታን የምትበቀለው በልጇ ነው። ገባ? በልጇ ሩታን መበቀል ትፈልጋለች። ከአንድም ሁለቴ ግቢዋ ሌላ ነገር ለማድረስ ሞክራለች። አሁን ደግሞ የመጨረሻ አማራጯ ሩታን አግታ ልጇን የሆነ ነገር ማድረግ ነው የምፈልገው። እቺ ልጅ ልተኛ አልቻለችም። በዚህ ልክ የምትሆን አይመስለኝም። በዚህ ልክ እንኳን ልሁን ብትል አንደኛ ነገር ሌላ ጭንቀት ቤተሰብ ላይ መፍጠር ነው የሚሆነው። እቺ ልጅ ከሌላ ሀገር እንደመጣች ታውቃለህ አይደል እንዴ? ብዙ ሀገር የኖረች ሴት ነች። ስለዚህ እቺ ደግሞ በጨካኔ የተሞላ አእምሮ አላት። እነዚያም ሁለት ጓደኞቹ ከሷ ጎን ናቸው። ስለዚህ እነዚህ ልጆች ተባብረው የሩታንና የአብርሃም ልጅ አግተው ሌላ ነገር ሊያደርግ እየሞከሩ ነው። ሩታንም ሌላ ነገር ሊያደርሱባት እየሞከሩ ነው። ገባ? አብርሃም ደውዬ ለማሳወቅ ሞክሬያለሁ። ነገር ግን ስልክ ያነሳልኝ አልሞከረም።
ስልክ ያነሳልኝ አልፈለገም። እሺ ስለዚህ ወይ ለገኒ ንገራት ወይ ለሚላት ንገራት። እኔ ለገኒ ለሚላት መንገሬ እንዳለ ሆኖ እኔ እናንተ የሆነ ነገር ማድረግ አለብን። እሺ ምን አድርግ ነው የምትለኝ እንዴ? አንተ ይሄን ነገር እኔ ልታምነኝ ይገባል። በመጀመሪያ ደረጃ ከዚህም በፊት እንደዚህ ነገር ሊያደርጉ እንደሞከሩ ታውቃለህ አይደል? ስለዚህ እነዚህ ልጆች ሳይቀድሙን ሩታ ላይ የሆነ ነገር ሳያደርሱ ህፃኑ ላይ የሆነ ነገር ሳያደርሱ እኔ እናንተ የሆነ በቃ የምናስተካክልበት ልጆቹን በህግ እንትን ማለት ካለብን ወይም ሩታን ማስጠንቀቅ ካለብን ቤተሰቦቹ ጋር ሄደን ማድረግ ያለብን ነገር ማድረግ አለብን። አለበለዚያ ነገሮች ሌላ ነገር ነው የሚይዙት፣ ወደ ሌላ መስመር ነው የሚያመሩት። እንዴ ካሌብሽ ያልኩህ እኮ አሁን እኮ ነገሩ ላይ ከመጮህና እንትን ከማለት ይልቅ ለዛ ነገር መፍትሄ መውሰድ ይቀላል እኮ። እናንተ መፍትሄ እንፍጠር እኮ ነው እያልኩ ያለው አይደል? እሺ ያልኩህ ካሌብ ስማኝ፣ ለምን ዝም ብለህ እንትን የምትለኝ? ወይኔ እኔ እኮ እዚህ ጋር እንዲታገት ፈልጌ ወይ የሆነ ነገር ፈልጌ አይደለም እኮ እንዴ። ስለ አንተ ስላጣደፍከኝ ሰው ሲጣደፍ የሆነ ማይሆን ነገር ውስጥ ነው እንጂ መጣደፍ አለመጣደፍ እቺ ይጎላል። ለአንድ ሰከንድ እየተኛች አይደለም። በቃ የምትፈልገው ነገር ስላልተሳካላት ነገሮች በሌላ መልኩ ትወስድ እየወሰነ ያለችው ሌላ ሁካታ ነገር የምትፈጥረው አሁን እየሰማሁ እኮ ነው። የሩታ ልጅ ታገተ እንኳን ቢባል ይሄን ነገር ማስተካከል ያለው ከኛ በተጨማሪ ከኛም በዋነኝነት አንደኛ አብርሃም ይመለከተዋል። ይሄ ጉዳይ ልጁ ነው። ሄዶ ፖሊስ ጣቢያ ሜትን ተሯሩጦ ይሄ ነገር የሆነ ነገር ልባት ነው። ሁለተኛ ቤተሰቦቿ፣ ሶስተኛ ነገር የአብርሽ ቤተሰብ ጋሽዬ፣ ሁሉም እንዳለ አክስቷ ገኒ፣ ሁሉም ቤተሰቡ ይሄ ነገር ይመለከተዋል። ይሄን ልጅ አንድ ፍሬ ልጅ ወስደው ምንም ሊያደርጉት አይችሉም። ገብቷል? እሱማ ምንም ሊያደርጉት አይችሉም። እዩ ግን ደግሞ እንድሳመኝ እፈልጋለሁ። ገባ? እቺ ልጅ ለማንም የምትመለስ ልጅ አይደለችም። ሄርሜላ እነዚህ ሁለቱ ልጆች በቃ ክፋታቸው እዚህ ጋር ደርሷል። ገባ? ካሌብ ይኸውልህ ምን መሰለህ፣ እነሱ ለማንም እንደማይመለሱ የምታውቀው እኔ እንደዚህ ድምጼት እስኪዘጋ ድረስ እኔ ከዚህ በፊት ከሰው ጋር ተጣልቼ አውቃለሁ። በዚህ ልክ ማንም ሰው ጉሩሬን እስኪበጠስ ድረስ አንቆኛ ያውቅም። አሁን ይኸው ጉሩሬ እንደምታየው ነው። አንተም በተመሳሳይ ሁኔታ እንደዚህ ጉዳት ደርሶብሃል። ገብቷል? የማይሽር ጠባሳ ጥለውብሃል። ገብቷል? ሌላም ሰው ላይ እንደዚህ ናቸው። ከዚህ በኋላ ያለን አማራጭ ቀጥታ ሄዶ እኔ አሁን በበኩሌ አንድ አደጋ ቢደርስብኝ ብሞት የሆነ ነገር ብሆን ምንም አይነት አደጋ ቢደርስብኝ አንደኛ ተጠያቂ ሄርሜላና እንዳለ ጀማዎቿ እሷ የሆነ ነገር ለማድረግ እየሞከሩ ያሉበት ሁኔታ ስላለ እኔ ላይ በተደጋጋሚ እንደዚህ አይነት ሙከራ እያደረጉብኝ ስላለ እሷ ነው። አንተም እንደገና በተመሳሳይ ሁኔታ የሆነ ነገር ቢደርስብህ ህፃኑ ልጅ የሆነ ነገር ቢሆን ሄርሜላን አንለቃትም። አዎ ግን ደግሞ አስከፈ ማንም አይለቃትም። ማንም ላይለቃት። ግን ደግሞ እኔ እዚህ ጋር እንድትረዳኝ እፈልጋለሁ። ገባ? የሆነ ነገር ከመፈጠሩ በፊት ሌላ ጉዳት ከመድረሷ በፊት እነዛም ልጆች ሌላ ነገር ከማድረጋቸው በፊት እኛ ቀድመናቸው ማስተካከል ያለብን ነገር አለ። ታውቃለህ? እኔ ለምን ይሄን እንዳልኩ ታውቃለህ? ይኸውልህ እሺ፣ አንደኛ እምልህ እሺ፣ መፍትሄ ይኸውልህ፣ እንደ መፍትሄ ብዬ መጀመሪያ ማነሳለህ እኔ እነዚህ ልጆች ሌላ ነገር ከማድረግ ሩታንና ልጁን ወይ ካሉበት ቦታ ሌላ ቦታ መኖር እንዲችሉ ማድረግ። ገባ? ሩታ ምናልባት ምንም አያመጡም፣ ምንም ሊያደርጉ አይችሉም ምናምን ልትል ትችላለች። ግን እነዚህ ልጆች አይደለም ለማንም የማይመለሱ ናቸው። ገባ? ለኛ ያልተመለሱ ሰዎች ለሩታና ለሩታ ህፃን ለሩታ ልጅ ሊመለሱ አይችሉም። ጭንቅላታቸው በሌላ ነገር ተመርዟል። እሺ መፍትሄው፣ ስለዚህ መፍትሄው አንደኛ ሩታ እንድትጠነቀቅና ካለችበት ነገር ሌላ ነገር ማለት ከሀገር መውጣት ካለባት ልጇንም ሌላ ቦታ ማድረግ ካለባት እንድታረግ። ሲቀጥል ደግሞ አብርሃም ይኸውልህ፣ ገባ? አብርሃም ዋነኛው ነገር አብርሃም የራሱ ሪስክ መውሰድ አለበት። እነዚህ ብሩክም ሆነ አቤላ ሄርሜላ ከሱ ጋር አብረው የጠጡ አብረው የኖሩ ሰዎች ናቸው። ላንተ አስበልሃለን ብለው የሚያስቡ ልጅ ነው። አሁን ደግሞ ከኔ ህይወት አታስፈልጉም ውጡ ስላላቸው እነሱ የመጨረሻ ውሳኔያቸው ምንድነው? ለአብርሃም ማያዝ ነው። እውነት ለመናገር በዚህ ሰዓት ለአብርሃም ማያዝ ነው። የሆነ ነገር ተው ቢላቸው አይተው፣ ምክንያቱም የሚፈልጉት ነገር ስላልተሳካላቸው። ስለዚህ ለአብርሃምም ስለማይመለሱ እሱም ጥንቃቄ እንዲያደርግ ወይም ደግሞ ሩታንም ልጁንም ይዞ ለትንሽ ጊዜ የሆነ ነገር ማድረግ እንዲችል ማድረግ ነው። አሁን ሰማኝ። መፍትሄ ብዬ ያልኩ ነገሮች እነዚህ ናቸው አይደለ ብለህ ያልከኝ ገብቷል? እነዚህ ናቸው መፍትሄ እያልከኝ ነው ያለው? አዎ። እሺ ስለዚህ ሄርሜላ ያልደረሰችበት ሀገር የዚህ ሀገር በላይ በልና ንገረኝ። የሌለችበት ሀገር እዚህ ሀገር ሄርሜላ የሌለች የምትለውን ቦታ ንገረኝ እስኪ። ለጊዜው ቢያንስ ህግ በደንብ የሚከበርበት ሀገር። አንተ እንዴት ናካት እቺ ልጅ? አንተ እግዚአብሔርን እንዴት ናካት? እኔ እናቴ ትሙት እሷ ላገኘ እፈነክታ ሌላ ነገር ነው ምን ገባው? ገባ? እኔ አሁን እስከዛሬ ሴት ነች ብዬ ናካት ነው ግራ ይገባኝ። ገብቷል? ይኸውልህ እሷ የሆነ ቦታ የሆነ አደጋ የሆነ ነገር እንኳን ሽታ የሆነ ነገር የሆነ ረብሻ ሽታ ከተሰማት ሙሉ ከፈለገች ወደ ቱርክ ከፈለገች ወደ ዱባይ ከፈለገች ወደ ኬንያ ሙምባሳ እየሄደች ሰው መደባበቅ የምትችል ልጅ። አሁን አንተ ኢትዮጵያ ውስጥ ሩታንና
ልጇን የሆነ ቦታ ላይ ወስጄ ደብቄ ያተርፋለሁ እያልከኝ ነው ያለው? እሺ የአብርሃምን ልጅ ለማዳን ምንድነው ማድረግ ያለበት? ምንድነው አንተ ቆይ እኔ እኮ የምታደርገው ነገር የሆነ እኔ እኮ አሁን እዚህ ጋር አንተ መጥቼ የማወራ ያሰብከው ነገር እኮ አንተ ትክክል። እሺ አንተ ምንድነው መፍትሄው? እሺ አንተ መፍትሄው ምንድነው? እሺ ምንድነው መፍትሄው? ትክክል ነው ለምታስበው እኮ አሁን አንተ እነዚህን እሺ ይሄ ልክ አይደለም ካልከ ምንድነው ማድረግ ያለብን? እኛ እንቅደማት ልጅቷ እንዴ አተኛም ልጆቹም አይተኙም። ነገርኩ። አንደኛ ነገር ፖሊስ ጣቢያ ሄዱ ይሄን ነገር ማሳወቅ፣ ሁለተኛ ነገር ደግሞ እንዳልከው ሩታ ደግሞ በምንም ተአምር ብቻዋን መንቀሳቀስ እንደሌለባት ከፈለገች በህግ ከለላ እንድትሆን ከፈለገች በህግ ከለላ ማድረግ። ሌላው ደግሞ ይሄ እነዚህ ያሉ የምትላቸውን አጫፋሪዎች ሰብስቦ እስር ቤት አስገብቶ ሰላማውን ማግኘት ሄርሜላን እኛ ቆይ እኔ እናንተ ብዙ ልጆች ተሰብስበን ለምን ልጅቷን ከሰናት አብርሃም የሚልበት ማለት ነው። ልጅቷን ከሰናት እኛ እሷን ማሳሰር እኮ አይከብደንም። ብዙ ህግ ያለበት ሀገር ውስጥ ነው ያለነው። ስንቴ ሞክረናል። አንተ ይሄን እንደቀልድ ነው እንደምታየው? ስንቴ ሞክረናል። ስንቴ ነገር ፌል አድርጓል። ስንቴ እንትን ተብሏል፣ ተሞክሯል። በዚህ ነገር ክስ አይደለም ሌላም ነገሮች ስንት ነገር ተደርጓል። ግን የትኛው ነው ተሳካ ብለህ የምትለው? እኔ እዚች ጋር በጣም አቅም አላት ወይ ነገር እያልኩኝ ለሷ እንድመሰክርላት እያረከኝ ነው ያለው ባንተ ማለት ነው። አንተ በምታወራው ወሬ በቃ ያለው ነገር አሁን ሄርሜላን ያለችበትን አካባቢ ቶሎ ለማወቅ መሞከር። ከዛ በተጨማሪ ደግሞ አብርሃምም ሆነ ከሩታ መለየት ከሌለበት ለሰከንዳቶችም ከአጠገቧ ሳይለይ እሱ ያለውን ነገር በንቃት መከታተል ነው። በቃ ልጅ አላት አይደለ? ልጅ አላት ተብሏል። ሄርሜላ የሆነ ነገር ከተባለ ያው እፉዬ የለፋችበት ቼክ እያደረገች ምን እያለች ያለበት ሁኔታ አለ። ልጇ ትክክለኛ ፎቶ ማሳይታኛለች። እፉዬ ትክክለኛ የሄርሜላ ልጅ ከሆነ ልጇን እኔ እንደዚህ ነው ብዬ ልጅ ላይ ማለት ይከብደኛል። ግን ልጇን በስነ ስርዓት ማሳደግ እንዲኖርባትም ለዛ ሰው ከዛ ከልጁ በስተጀርባ ያለው ሰው ማን ነው? የዛስ ልጅ አባት ማን ነው? ቤተሰቦቹስ እነማን ናቸው የሚለውን ነገር አጣርቶ በዛ በኩል መያዝ ገብቷል። እሺ ችግር የለም። ግን ከዚህ በፊት የሆነ የሄርሜላ ቤተሰቦች አግኝታቸዋል መሰለኝ፣ የቅርብ ቤተሰብ የሚባሉት የሄርሜላ ቤተሰቦች እስካሁን ድረስ ማንንም አግኝቼ አላቅም። በስልክ ራሱ የሄርሜላ ቤተሰብ ነኝ ብሎ የተናገረኝ ሰው ነው እንጂ ከሄርሜላ ጋር የመጡ የሄርሜላ ቤተሰብ ነኝ የሚል እኔ ብዙ ሰዎች ሄደው የሄርሜላን ቤተሰቦች አገኘን ምናምን ብለው የብዙ ነገሮችን ሲነግሩኝ ሰምቻለሁ እንጂ እኔ ሄጄ የሄርሜላን ቤተሰብ አግኝቼ አላቅም። እስካሁንም ሄደን የሄርሜላ ቤተሰብ ወይ ደግሞ ልጁ ያለበት ቦታ እናጣራ ተብሎ እንሂድ ተባብለን ልንሄድ አልቻልንም። ምንድነው አንደኛ ነገር ሄርሜላ ልጁ ያለበት የተባለበት ቦታ ላይ ተሄዶ ለማየት ተሞከረ። እዛ ቦታ ላይ ልጁ አልተገኘም። ድጋሚ የሆነ ቦታ ሄደ፣ እዛም ሄድን የለም ተባለ። በቃ በየቦታው የሄርሜላ ልጅ አለ ተብሎ የተባለበት ቦታ ላይ ለመሄድ ሞክረናል። ከአንድ ቦታ ወደ አንድ ቦታ ከአንድ ቦታ ወደ አንድ ቦታ እየወሰዱት ልጁን ልናገኘው አልቻለም። ዛት ሴት በቃ ይሄ ነው እየተፈጠረ ያለው ነገር ገብቷል። አሁን አንተ እንደ መፍትሄ ብለህ ያሰብካቸው ነገሮች የሩታ ልጅ ሊታገት ከሆነ የሩታ አንድ ፍሬ ልጅ በሌቦች ተዘርፎ ሊሄድ ከሆነ ሩታም ታግታ የሆነ አንድ 4x4 የሆነ ቤት ውስጥ ወይ ደግሞ አንድ ባንድ የሆነ ቤት ውስጥ ሊያስቀምጧት ከሆነ ፖሊስ ጣቢያ ሄደን መጠቆምና ይሄ ነገር ደግሞ ከሄርሜላ እጅ እንደማያልፍ ማሳወቅ ይኖርብናል። ገብቷል? ይሄን ያለው ነገር ይሄን ነገር ደግሞ ለአብርሃም ሄደን ቀጥታ እንደዚህ ልጅ ሊታገት ነው ብለን መናገር እንጂ ሌላ ምንም ነገር የለም። ገብቷል? ከለላ መደረግ ካለበትም ከለላ ይደረጋል። የህግ ከለላ ይደረጋል። ማንም ሰው የሩታ ልጅ ሊነካም ሊያይም የማይችልበት ሁኔታ ውስጥ እንከታቸዋለን። ይሄን ነው እንጂ ማድረግ ያለብን። አንተ እንደምትለው እዚች ጋር ስለተረባበሽ ምን የሚፈጠር ነገር የለም። እኔ ያለውን ነገር ሄጄ አውራቸዋለሁ። ከፈለክ አብርሃም ሄደን ማውራትም እንችላለን አብርሃምን። ከዛ በተጨማሪ ደግሞ እንደዚህ ፖሊስ ጣቢያ ማውራት አለብን ብለህ የምትል ከሆነ ማውራት እንችላለን፣ መሄድ እንችላለን።